وإذ قال إبراهيم رب أرني كيف تحيي الموتى نبي الله إبراهيم ቀደም ሲል ያው ንምሩድ ጋራ ሲከራከሩ ሰውን አላህ Subhanahu Wa Ta'ala ሙታን የነበሩትን ህያው የነበሩትን ሙታን የሚያደርግ ነው ብለው ባነሱት ጥያቄ መሰረት አላህ ረርቷቸው ተሳካላቸው እንጂ እሱ ተበቃ አድርጎ ቢይዛቸው ኑሮ ጥያቄ ሊወልድ ይችል ነበር ማለት ነው። ኋላ ተገነዘቡ ክፍተት እንደነበረው። መጀመሪያ አላህ ረርቷቸው በቀላሉ ተደናግጦ ሰውየው ተሸንፎላቸዋል። ግን የዛ ጊዜ ጠንከር ብሎ ቢከራከረኝ ኑሮ ምን ይበቃኝ ነበር የሚል ነገር ግምገማ አደረጉና ተረዱ ማለት ነው። እና የኔ ጌታ ፍጡሮችን ህያው የሚያደርግና እንደገና ደግሞ ህያዎችን ሙታን የሚያደርግ ነው ብለው ያቀረቡት አጀንዳ ሰውየው ለመሆኑ አንተ ይሄንን ሲያረጋ አይተሃል ወይ ያይነ ምስክር ነው ወይ ብሎ ቢጠይቃቸው ምን ይሉ ነበር? ችግር ላይ ነበር የሚወርቁት። አይዋሹም አላየሁም ነው የሚሉት ማለት ነው። ታዲያ አላየሁም እንት ዘላብዳለህ ብሎ ወዳው ቁጭ ሊያረጋቸው ይችል ነበር ማለት ነው። ግን አላህ ይሄን እንዲያረግ አልፈቀደለትም። እሱ ታውሯል ማለት ነው። ፈቦይተ الذي كفر። አሁን ግን ኢብራሂም የአላህ ረሱሎች ጥንቁቅ ናቸው። ይሄ ነገር እንደዚህ በገዛጀ አንጥቼ አንተ አይተሃል ወይ ብሎ ቢጠይቀኝ አላየሁም ነበር ምለው። አላየሁም ታልኩ ደግሞ የህዝብ መሳቂያ ሊሆን ነበር። ስለዚህ ይሄን ነገር ማጣራት አለብኝ። ወደፊትም መልኩን ቀይሮ የጥያቄ ሊመጣ ስለሚችል አሁን መረጃዬን ማጠናከር አለብኝ አሉና ለጌታቸው ጥያቄ ያቀረቡ ማለት ነው። እና ባለፈው እንኳን አድነኸኛል አሁንስ እንደዚህ በጥሬው መቅረብ የለብኝም አንድ ተጨባጭ ነገር ሳሊዝ ብለው إذ قال إبراهيم اذكر إذ قال إبراهيم خليل الرحمن عليه الصلاة والسلام ያለ ጊዜ ሆነውን አስታውስ ይላል። ረቢ አሪኒ كيف تحيي الموتى ጌታዬ ሆይ ሙታንን እንደምታስነሳ ነግረኸኛል አውቃለሁኝ። ግን እንዴት እንደምታስነሳ እንድታሳየኝ እፈልጋለሁኝ። ያይነ ምስክር ሆኜ መቅረብ እፈልጋለሁኝ። ነገ የኔ ጌታ ሙታንን ያስነሳል ብዬ ስናገር አየኸው ወይ ካሉኝ አላየሁም ካልኩኝ በገዛጀ ራሴን በራሴ ረታሁኝ ማለት ነው። ያ እንዳይሆን አሁን አይቻለሁኝ እኔ ራሴ ለማለት እችል ዘንዳ ሙታንን እንዴት እንደምታስነሳ አሳየኝ ብለው ጠየቁ ማለት ነው። ያኔ ጌታ ደግሞ ምን አለ? ቃለ አወለም ቱእሚን ካላሳየሁ በነገርኩ አታምንም ማለት ነው አላቸው። እንግዲህ እሳቸው ሊያጋጥማቸው የሚችለውን ችግር ተወዲሁ መፍትሄ መፈለግ ነው የያዙት። በሌላ በኩል ግን በባዕስ ላይ ሸክ እንዳለባቸው የሚያስከትል ጥያቄ መጣ ማለት ነው። እና አንተም ትልቁ ነብይ ተሞቱ በኋላ መነሳት ታላዩ በስተቀረ አላምንም ልትፈልግ እንዴ ሊላቸው መጣ ማለት ነው። ቃላ ወለም ቱሚን ያ ኢብራሂም ሙታን መነሳቱን በተደጋጋሚ ነግሬሃለሁኝ አንተም ታውን ቀደም ስለዚህ ጉዳይ ስትከራከር ነበር። ዛሬ እንደገና ወደ ኋላ ተመልሰህ ይሄን ነገር ማየት አለብኝ የምትለው አታምንም ማለት ነው አላቸው። እያወቀ ማለት ነው ስሜታቸውን እንዲገልጹ ነው ይሄን ጥያቄ የሚያቀርብላቸው። ምክንያቱም ሌላ ከውጭ ሆኖ ለሚያይ ሰው ኢብራሂም ይሄን ነገር ባያሳያቸው ኑሮ ጥርጥር ነበረባቸው የሚል ትርጉም እንዳይወሰድ ነው አውቆ ጥያቄውን አቅርቦ ስሜታቸውን እንዲገልጹ ሲጋብዛቸው ነው ማለት ነው። አታምንም እንደ ሲላቸው ቃለ በላ አሉ። እንደታ አሉ። በላ ኡሚኑ ማለት ነው ያለምንም ጥርጥር አምናለሁኝ። ጉዳዩ የማመን ያለማመን ጉዳይ አይደለም። ታውቃለህ ለምን እንደጠየቅኩ አሉት ማለት ነው። እና በላ ማለት እንደታ አምናለሁ እንጂ እንዴት አላምንም ኮስተር ብለው ማለት ነው። ታዲያ ለምን አስፈለገ? ወላኪን ሊየጥመኢነ ቀልቤ የበለጠ እንዲረጋጋ ፈማራኢን ከመን ሰሚዓ ያየና የሰማ ሰው እኩል ነው እንደ መረጃው። እና አንተ ነግረኸኛል ረብል ዓለሚን እንደማታሻቃለሁኝ ተቀብያለሁኝ። ግን ጥያቄው የሚመጣው እኮ አይተሃል ወይ ብሎ ነው የሚመጣው። ጥያቄው ተጥላት አይደለም እንዴ? አይተሃል ወይ የሚለው ጌታ ነግሮኛል በሚል መልስ ይመለሳል እንዴ? ነግሮኛልና አይቻለሁ የተለያየ ነው ደረጃቸው ማለት ነው። አይቻለሁ ካለ ያ የሚጠይቀው ሰውዬ መልሱን አገኘ ማለት ነው። እና ጌታ ነግሮኛል ታልክ ግን ጌታ የምትለው የት አለ? አንተ ራስህ የት እንዳለ አታውቅም። ምን ይመስላል እያልኩት ጌታን ስጠይቅህ አላገኘሁትም ብለሃል። ታዲያ የት ነው የነገረህ? ችግር ላይ ችግር እየጨመረ ነው የሚሄደው ማለት ነው። ስለዚህ በላ እኔ ይሄንን ነገር በመቶ አምንበታለሁኝ። ማመኔ አያጠራጥርም በእርግጠኝነት ነው።
ግን ላኪን ሊየጥመኢነ ቀልቢ ይሄንን ጥያቄ ያነሳሁት በአይን ብሌኒ ሳየው ቀልቤ እንዲረጋገጥ ነው ከአይን በላይ ምስክር የለምና እኔ ራሴ አይቼዋለሁ ብዬ ፈርጠም ብዬ ለመናገር እንዲያስችለኝ ነው አሉ ማለት ነው። ያኔ ያው ጉዳዩ አግባብ ያለው መሆኑ ስላወቀ አላህ ተቀበላቸው ጥያቄውን ማለት ነው። ቃለ ፈኹዝ አርባአተ ሚነ ጦይር አለ በል እንግዳውስ ያው የተግባር መልስ ነውና የፈለግከው 4 በራሪዎችን ትይዛለህ አሁን አላቸው። 4 የተለያዩ በራሪዎችን ትይዝና ፈሱርሁነ ኢለይክ 4ቱንም ወደ አንተ ቀረብ አድርገህ በደንብ አስተውላቸው አለ። ቀርብሁነ ኢለይክ ማለት ነው። እና የሙፈሲሮች እንደሚሉት ነስ የለም 4ቶቹ አንዱ ዶሮ ነው፣ ሌላው ሐማማ፣ 3ኛ ቁራ፣ 4ኛ ነስር የሚባለው አሞራ ነው ማለት ነው። እነዚህ 4ቱም በራሪዎች የተለያየ ተቃራኒ ባህሪ ያላቸው ሁሉም ደግሞ ከሰው ባህሪ ጋር የሚገናኙበት ጎን አላቸው ማለት ነው። አሁን እንግዲህ ለኢብራሂም ኮርስ ለመስጠት አላህ ሰው መግደል የለበትም። ስለዚህ በእንስሳቶች ሊያሳያቸው ፈለገ ማለት ነው። 4ቱም በራሪዎች እንዲይዙ አደረገ። ከያዙ በኋላ በደንብ እነዛ በራሪዎች ተሙተው እንደገና እንደሚነሱ ጥርጥር እንዳያመጣብህ ቀረብ አድርገህያቸው መልካቸውን፣ ቅርጻቸውን፣ መጠናቸውን በሚገባ አገላብጠህያቸው ሌላ ሞራ ነው እንዳትል ኋላ ይላቸዋል ማለት ነው። እና ዶሮውም ዶሮ መሆኑን ያ ዶሮ ራሱ ተሞት በኋላ ሲነሳ ምንም ለውጥ እንደሌለው ጥርጥር እንዳይመጣብህ አሁን ተግር ጥፍሩ ተራስተግሩ ያለችውን ምልክት ሁሉ በደንብ አጥነተ ቀምለህያታሉ። ነስሩንም ሐማማውንም ሁሏንም እወቅ፣ ሚዛኗንም ክብደቷንም ጠጉሯንም መልኳንም ሁሏንም በደንብ እወቅና እርግጠኛ ሁን። ከዛ በኋላ ምን ታደርጋለህ አሉ። ثم جعل على كل فصرهن اليك ወዲ አንተ አቅርበህ በደንብ አጥነተህ ካያቸውና ካወካቸው በኋላ ከዛ እረዳቸዋል። 4ቱንም እንዲታረዱ አደረገ። ታረደ በኋላ ጭንቅላታቸውን እንዳለ 4ቱንም አጠገብህ አስቀምጥ አላቸው። ከዛ የተረፈውን ጠጉራቸውን ንጭና ሁሉንም የ4ቱንም ጠጉር እንደዛ አማስለው እንደ ዶቄት ይደበላለቅ እና እንደገና ደግሞ ስጋቸውን ቆራርጥ። የ4ቱንም ስጋ ቆራርጠህ ከተፍተፍ አድርገህ በቀጭኑ አድቀህ እንደዚሁ ደበላልቀው እንደ እህል ማለት ነው። ከዛ በኋላ ጠጉሩንም ስጋውንም በደንብ ታደቀከውና ተደበላለከው በኋላ እንደዚህ እየዘገንክ 4 ናቸው አይደለም 4 ጎራ ላይ ታስቀምጣለህ። አንድ ዝጋኝ ወስደህ እዚህ በቀኝ በኩል ባለው ጎራ፣ ሌላውን በግራ በኩል፣ ሌላውን በፊት፣ ሌላውን በኋላ ታረግና 4 ተለያዩ ጎራዎች ላይ እነዚህ የ4 በራሪዎችን ሰውነት ቡጭጫቂ እንደዚህ እንደ ቆሎ ዘግነህ ታስቀምጣለህ 4 ቦታ ላይ። ታስቀመጥክ በኋላ ጭንቅላቱ አጠገብህ ይቀመጥ ሁላቸው። ከዛ በኋላ ምን ታረጋለህ? ثم جعل على كل جبل منهن جزءا ተደበላለቀው ላባቸው ጠጉራቸውና አካላቸው እየዘገንክ ዲቃቂውን ለ4 ጋራዎች ታከፋፍላለህና ታስቀምጣለህ። ثم ادعوهن ሁሉንም እንግዲህ በተለያዩ ርቀት ባሉ ጋራዎች ላይ ታስቀመጥክ በኋላ መሐከል ላይ ቆመህ ጭንቅላታቸውን ይዘህ ትጠራቸዋለህ አላቸው። ኑ ቶሎ እናንተ በራሪዎች ትፈልጋቸዋለሁ ቶሎ ኑ በጌታዬ ፍቃድ ብለህ ጥራቸው አለ። የእቲነከ ሰዕያ ያኔ እነዛ በራሪዎች በሰውነታቸው በሚገባ ተሟልቶና ተስተካክሎ ራስ አልባ ብቻ ሆነው እየበረሩ እየጠደፉ አንተ ጋር ይመጣሉ አላቸው ማለት ነው። በዛ መልክ መሐከል ቁመው ሲጠሯቸው በጌታዬ ፍቃድ ኑ ቶሎ ሲል እንግዲህ የሁላቸውም አካል ተደበላልቋል፣ ላባቸውም እንደዛው ተመሰቃቅሏል። በሚጠሯቸው ጊዜ እያንዳንዱ አካል ራሷን ወገኗን በመፈለግ በአየር ላይ እንደዚህ ትዋነብ ነበረ ማለት ነው። ያንዱ ግርዝህ ነው፣ ያንዱ ልባዝህ ነው፣ እንደዚህ እየተዋነበ ሁሉም ራሱ ሰውነቱ እየተገነባ እየተሟላ መጣና በመጨረሻ ራስ ብቻ የላቸውም፣ ሌላው አካላቸው ሙሉ ሆኖ በአየር ላይ እያዩ ፊታቸው መጡ። ሲመጡላቸው ጭንቅላቱን እንዲህ ብድግ ሲያረጉለት ሄዶ እንደ ማግኔት ገጭ ብሎ ይገጠማል ማለት ነው። ሙሉ ኖርማል ሆነው እንደነበረ ጤናማ ሆነው 4ቱም ቁጭ አሉ አጠገባቸው ማለት ነው። በዚህ መልክ ለወዳጁ ኮርስ ሰጠ።
ስለዚህ ከዚህ በኋላ ሙታንን የኔ ጌታ ያስነሳል ብለህ ስትናገር ተረትክን ነፍተህ ይሄው እንደዚህ ማረጉን አይቻለሁ ተናንተና ግን ነግሮኛል ነበር አሁን ግን አይቻለሁ የሚለው ደረጃ ላይ እንዲደርሱ አደረጋቸው ማለት ነው ወዓለም አን አላህ አዚዙን ሐኪም እና ከዚህ ተነስተህ ያንተ ጌታ አላህ የፈለገውን ነገር ላደርግ ከፈለገ አሸናፊ ነው እሱን የሚያቅት የሚያዳግት ነገር እንደሌለ በዚህ ኮርስ ተረድተሃል አይደለም አላቸው ሐኪም ጥበበኛ ነው ደግሞ ማንኛውንም ነገር በፈለገው መልክ ለመገጣጠም ለመመለስና ለማደስ ምንም ችግር የሌለበት መሆኑን በዚህ መልክ እናስረዳሃለን ብለን መልሱን በሰጠነው ጊዜ የሆነውን አውሳ ይላል ማለት ነው ይሄም ሌላ ታሪክ ነው ማለት ነው 4 በራሪዎች ታርደው ጭንቅላታቸው ተቀምጦ ሌላው አካላቸው ተጨቅጭቆና ተቦጫጭቆ ተደበላልቆ የነበረው 4 ጋራ ላይ ተበታትኖ ያ እንደገና ተፈላልጎና ተደማምሮት ወደ ነበረበት መመለስ ይሄ ነው እንግዲህ ሙታን መነሳት የሚባለው በአይን ምስክርነት ብሎ ለወዳጁ መልሱን ሰጠ ማለት ነው ይሄም ሌላ ማረጋገጫ ነው የታሪክ ማስረጃ ማለት ነው ይሄንንም እንግዲህ የሰው ልጆች ያ በጊዜው ያሉ ያው ተራሳቸው አንደበት ሰምተዋል ተነግሯቸዋል በጊዜው የሌሉ ግን ታሪክ ሆኗል ማለት ነው ያው አሁንም አላህ ታሪኩን አደሰው መለሰው ይሄንን እንግዲህ ሲነግሯቸው አሁንም ሙታን መነሳቱን ማን አረጋገጠ ማን ሄዱ አየ የሚሉ ጅሎች አሁንም አልጠፉም ማለት ነው مثل الذين ينفقون اموالهم في سبيل الله ይላል ካሁን ቀደም ስለ ነፈቃት አላህ Subhanahu Wa Ta'ala من ذا الذي يقرض الله قرضا حسنا فيضاعفه له اضعافا كثيرة የሚል አያት አሳልፈን ነበር ነፈቃት في سبيل الله ሁሉ ጊዜ ጠቃሚ ነው ስለዚህ ትንሽ ሰጣችሁ ብዙ ማምረት ትችሉ ዘንዳ እና ታስር እስከ 70 እስከ 700 والله يضاعف لمن يشاء ከዛም በላይ ስፍር ቁጥር ወደሌለው ጥፍ ድርብ ምንዳ ልትሸጋገሩ ትችላላችሁ ብሎ ነበር ማለት ነው ያንን ነገር አላህ Subhanahu Wa Ta'ala አሁን በምሳሌ ሊገልጥ ነው ማለት ነው ነፈቃ ያደረገ ሰው አضعف مضاعف ድርብርብ የሆነ ወረታ ይከፈለዋል ለሚለው በምሳሌ መልክ ይገልጸዋል እዚህ ላይ مثل الذين ينفقون اموالهم في سبيل الله እነዚያ ገንዘቦቻቸውን በአላህ መንገድ ላይ ፊጧአቲላህ ጌታቸውን በመገዛትና በመታዘዝ ላይ የዘባቸውን የሚቸሩና የሚለግሱ የሆኑ ሰዎች የዚህ የወጫቸው ምሳሌ ከመተል ሐባ አለ አንዲ ቅንጣት እንደዘራ ሰው ነው የሚቆጠርለት ይላል አንዲት ሪያል ሰጣህ አይደለም አንድ ቦቀሎ ወይም አንድ ተምር ችግኝ እንደተከልክ እንውሰደው ይላል እና ይቻሃባ ምን ይሆናል ውጤቷ አንበተት 7 ሰናቢለ 7 ዘለለቶችን ታበቅላለች ይላል እንግዲህ አንዳንድ አትክልቶች አንድ ፍሬ ተተክላለህ ያቻ አንድ ፍሬ ተበቀለች በኋላ ተጎኗ ታፈላለች እንደገና ቅርንጫፍ በጎን አንድ ይወጣል ደሞ ቆየት ብሎ ከጎን አንድ ይወጣል ዙሪያውን ችቦ ይሆናል እንደዚህ ገብስ አይታችሁ ከሆነ አንድ ገብስ ይበቅላል መጀመሪያ ኋላ ግን ችቦ ይሆናል እንደዚህ ማለት ነው በአንዷ ፍሬ 7 ዘለለት ይሆናል ማለት ነው ግንዱ አንድ ነው በዛ መልክ እንደ 7 ዘለለት ያዲግና እንደገና መታጅ ያወጣል ማለት ነው ራስ ሲያወጣ ያ ቁርቡ ደግሞ በእያንዳንዱ ቁርብ ላይ በመቶ የሚቆጠሩ ፍሬዎች ይሰፍሩበታል ማለት ነው 7 ሰናቢለ ግንዱ መጀመሪያ ችቦ ሆኖ 7 ዘለለት አለው في كل سنبلة በ7ቱ ዘለለት ሁሉ 100 ሐባ 100 ፍሬ ያዝላል ማለት ነው እና በጣም ለም ሆነና ዳበረ ቦታ ላይ በሚበቅል ጊዜ ገብሱ ልክ እንደዚህ ይፈረከሳል ማለት ነው ዙሪያውን ችቦ ይሆንና ያድጋል አንድ ጭብጥ ይሆናል እንደዚህ ልታጭደው በመትይዝ ጊዜ አንድ ጊዜ እንዳውም በአንድ ጭብጥ የማይሞላ ጊዜ ይሆናል ማለት ነው ያ ሁሉ አድጎ እንደገና ጭንቅላት መታጅ ሲያወጣ በመታጁ ላይ ያለውን ፍሬ ሐባውን ብትቆጥረው አንዱ ጭንቅላት ላይ ብቻ 100 ፍሬ ታገኛለህ ማለት ነው ሱብሃንአላህ ታንዲት ፍሬ መጀመሪያ በ7 ተበዛ 7 እንደገና ወደ 100 ሲባዛ ምን ሆነ 700 ሆነ ማለት ነው መነሻው አንዲት ነበረች አንዲት ፍሬ ሰጠህ 700 ፍሬ ታመርታለህ ማለት ነው እና በዚህ መልክ ነው አላህ Subhanahu Wa Ta'ala ለወዳጆቹ ወረታውን የሚከፍለው ስለዚህ ፊሰቢልላህ ምግብም ይሁን ጥሬ ገንዘብም ይሁን አልባሳትም ይሁን መሳሪያም ይሁን አላህ ለሚወደው ቅዱስ ዓላማ ያበረከተ ሰው የዛ አይነት ውጤት ነው የሚያገኘው ይላል ማለት ነው
ወላሁ ዩضاعف لمن يشاء አላህ Subhanahu Wa Ta'ala ለሻለት ሰው ከዛም በላይ ደራርቦ ሊጨምርለት ይችላል። ይሄ ለምሳሌ እንጂ 700 ጣራው ገደቡም አይደለም ማለት ነው። 700ም አልፎ ተዛም በላይ የፈለገውን ያህል ሊጨምርለት ይችላል። والله واسع عليم አላህ Subhanahu Wa Ta'ala واسع الفضل ትሩፋቱ በጣም ሰፊ ነው። ጌታ አንድ ሊሰጥህ ከፈለገ ምንም የርዙቁ من يشاء بغير حساب እንደሚለው ያለ ስሌት ያለ ሂሳብ ዝም ብሎ ሊሰጥህም ይችላል ማለት ነው ሊገነብርብህ። ስለዚህ በአላህ መንገድ ያውጡ በመላችሁ ጊዜ አሁን እናንተ የሚሰማችሁ ያቺ ኪሳችሁ ያለችው ትንሽ ነገር የምናጣ ነው የሚመስላችሁ፣ ውጤቱ ግን ምን እንደሚሆን አታውቁም። ስለዚህ ውጤቱን ላሳውቃችሁ ድፍረት እንዲሰማችሁ ማለቱ ነው። አንድ ሀባ ሰጥቶ ማን ነው ሰው እስቲ አንዲት ብር ሰጥቶ 700 ብር ከፍለዋለሁ ቢባል ይሄን አይነት ቸል ብሎ ሊያልፍ የሚችል ሰው አለ? ማንም የለም ማለት ነው። ይሄ ከሆነ ደግሞ አላህ Subhanahu Wa Ta'ala የሚጋብዛችሁ ለራሳችሁ ጥቅም ነው። አንድ ሀባ ትሰጣለህ፣ መጀመሪያ በሰባት ያባዘዋል። 7% በእያንዳንዱ መታጅ ላይ 100 እንዲያፈራ እናደርጋለን። ከዛም በላይ ካስፈልገን ጨምርበታለን። በዚህ መልክ ነው ለመነዳችሁ የምፈልገው ይላል ማለት ነው። እና ፊ ሰቢልላህ ማለት ፊ ጧዓቲላህ ማለት ነው። ለሚስኪን ልሰጠው ትችላለህ፣ ለፈቂር ሊሆን ይችላል፣ ለአይነ ስጉሩ፣ ለየቲሙ፣ ለደካማው። ከዛ አልፎ ደግሞ ፊ ሰቢልላህ የሚለው ብዙ ጊዜ ጂሃድ ጋር ይገናኛል ማለት ነው። የአላህ ወዳጆች የጌታቸውን ዓላማ ከፍ ለማድረግ እስላምን ለመታደግ በሚንቀሳቀሱ ጊዜ ትጥቅና ስንቅ ሲገዳቸው አይዟችሁ እኔ ይችን እረዳለሁ ብለህ ወርወር ካደረካት ያቺ ቦታ ላይ ይሄን አይነት ውጤት ታገኛለህ ይላል አላህ Subhanahu Wa Ta'ala። والله يضاعف لمن يشاء አላህ ለፈለገው ሰው ከዚህም በላይ ጨምሮና ደርቦ ሊሰጠው ይችላል። والله واسع عليم ጌታ ትሩፋቱ በጣም ሰፊ ነው። የሱ ስጦታ የሚለካ የሚደካ አይደለም። ለማን እንደሚሰጥ ለምን እንደሚሰጥም ያውቃል። ለኔ ብሎ የሰጡትን በዱንያ ወልአኺራ ካሳቸውን እሰጣቸዋለሁኝ። ስሰጣቸውም ደግሞ ምን ያህል እንደምሰጣቸው እኔ ነኝ የማውቀው ይላል ማለት ነው። ስለዚህ ይሄንን እንግዲህ አውቆ ማንኛውም ሙእሚን የሆነ ሰው في كل زمان ومكان አላህ በሚወደው መሽሩዕ ላይ መሳተፍ ያለበት መሆኑን ተሽጂዕ ለማድረግ ለማበረታታት ነው ይሄንን አያት በዚህ መልክ የቀረጸው ማለት ነው። እንደገና ፊ ሰቢልላህ አንድ ሰው ወጭ በሚያደርግበት ጊዜ ወጭ በሚያደርግ ጊዜ የተለያዩ ምቾች አሉ፣ ተውሳኮች ይፈጠራሉ። ያ የሰጠው ነገር ፍሬያማ እንዳይሆንና ጥፍ ድርብ እንዳይኖርህ የሚያደናቅፉና ሊያፈሽሉ የሚችሉ ነገሮች ስላሉ እነዛንም እንድታውቅና እንድትጠነቀቅ ለማድረግ الذين ينفقون اموالهم ማለት እነዚያ ገንዘባቸውን የሚለግሱ የሆኑ ሰዎች እኔ ባዘዝኳቸው መስክ ገንዘባቸውን ወጭ የሚያደርጉት ይላል ፊ ሰቢልላህ በአላህ መንገድ ثم لا يتبعون ما انفقوا ያን ያወጡትን ገንዘብ ታዲያ የማያስከትሉ የሆኑት መና መመጻደቅን ይላል። ሰተት ያበቃ እኔ እኮ እንዲያድርጋለሁ እኔ እንዲያርጋለሁ እያልክ በየመድረኩ ዝም ብለህ ለዝና መርጫ ካደረከው ያ ምች መጥቶታል ማለት ነው። ለኔ ብለህ ከሆነ እንደዚህ ማድረግ የለብህም። እኔና አንተ እንተዋወቃለን፣ ለኔ ብለህ ነው የሰጠኸው፣ እኔ في الدنيا والآخرة ወረታን እሰጣለሁ። በእኔ ስም ሰተት ያበቃ እንደገና በተገኘው መድረክ ሁሉ እኛ እኮ እንዲያደርገናል እያልክ ጉራ የምትነፋ ከሆነ ያ ሌላ ጉዳይ ነው። ለይስሙልኝና ለይውልኝ ነው ያደረከው፣ እሱ ላይ የለሁበትም። መደራረቡ ቀርቶ መሰረቱንም አላውቅልህም ነው የሚለው ማለት ነው። ብዙ ሰዎችም የሚሳሳቱት እዚህ ላይ ነው። ብዙ የነሻጥ ይሰማቸዋል ማለት ነው። እኔ ይሄን አላድርጋለሁ እናንተ ዝም ትላላችሁ እንዴ እያለ ለጉራ ሰዎችን ለማስጨነቅና ለማዋከብ ይጠቀምበታል። ይሄ መሆን የለበትም። እኔ የተቻለኝ ለአድርጋለሁኝ ከዛ በኋላ ለጌታዬ ብዬ እስከሰራሁ ድረስ ማንም ሰው እንዲያቀልኝ ማድረግ የለብኝም ማለት ነው። እና ثم لا يتبعون من ማለት መመጻደቅ ማለት ነው። የሰጠውን ክፍል እንደ አንተ ብዙ ውለታ እንደዋልክለት ሊሰማህ አይገባም ማለት ነው። እንዲህ አርገንላችሁ እንዲደግፈናችሁ እንደዚህ ረርተናችሁ አይባልም ማለት ነው። ያንን ታልክ አበላሸው ማለት ነው። የሰራውን ስራ ለአላህ ብለህ ከሰጠ ለአንተ ለራስህ ነው የሰጠው። ሌላ ሰው ተጠቃሚ ለጊዜው የተራበ ሰው ሊበላው ይችላል፣ ግን አንተ ነህ ተጠቃሚው ከሱ የበለጠ አضعف مضاعف የምታገኘው። ያን ነገር እንደገና ሰዎችን እንዲያርገላችሁ እንዲሰርቸላችሁ ታልክ እነዛን ሰው ማሸማቀቅ ያስከትላል ማለት ነው።
መስዋዕተኛ ተረጅ ታረጋቸውና አንተ አለቃነት ትጭንባቸዋለህ እዛ ጊዜ ሞራላቸው ይነካል በዛ ምክንያት ሊጠፋብህ ይችላል አጅር ያን አላደረክ ከሆነ ነው ይሄን ስጦታ መስጠህ ይላል አላህ Subhanahu Wa Ta'ala ወላ አዛም ደግሞ አላደረገ ከሆነ ነው ማለት ነው የመጀመሪያው በቀጥታ የሰጠውን ነገር እያንጸባረቀ ራሱን እያወደሰ ያው ጉራ የሚገዛበት ከሆነ ማለት ነው አዛ ማለት ደግሞ በእጃዙር ማለት ነው ሰጠውኝ እንዲያደረኩኝ አላልከም ግን ያ የሰጠውን ክፍል ትጎነትለዋለህ ማለት ነው አንተ እንግዲህ በጎረቤት አንድ ምስኪን ካለ የተወሰነ ነገር ትሰጠዋለህ በሚቸግረው ጊዜ ግን በሆነ ባልሆነው አንድ ስራ በሚፈልግ ጊዜ ገለን ጥሩ ትላለህ እዲያ ታስከፍለዋለህ ማለት ነው እንደዚህ ነገር ቸግሮን ነበር እንዲህ ቦታ ተሄድልናለህ ይላል ይሰውለት አለብህ እንቢ ማለት ትችላለህ ነገም በአንድ ነገር ይጠራል እንደዚህ ፈልጌ ነበር አታደርግልኝም ይላል የዛ ጊዜ ምን ማለት ነው እኛ እየረዳነ ነው አንተስ ምን ታረጋልናለህ ማለት እኮ ነው ያ ሰው የሰውለታ ስላለበት የራሱን በተሰብትቶ የራሱን ስራ ትቶ ላንተ እንግዲህ ሲባትል ይውላል ማለት ነው አታደረከው ማለት ነው ለአላህ ብለህ ከሆነ የሰጠው ለምንድነው ወዲያ የምታስከፍለው ይሄን ሰውዬ ለምንድነው የምታሰቃየው ለአላህ ብለህ ሰጠዋል ወረታን ካላ ትቀበላለህ ከሱ ምን አለህ ግን ብዙ ሰዎች እንደዚህ ነው እንዳውም አፋቸው ሞልተው አንተ ደግሞ ይሉንታ የለህም እኛ ስንት ያደረግንልህ ይልሃል ተነጭራሹ ማለት ነው ያ ካደረከው ምን ፋይዳ አለው አውሎ ንፋስ ወሰደው ማለት ነው እና አዛ ያላደረጉ ከሆነ ተመጽዋቹን የሚያሰቅቅ ነገር አላደረጉ ከሆነ ነው ያ ካደረክ አንተ ራስህ አበላሽተዋል ማለት ነው ለሁም አጅሩሁም እንደ አይነቱን እንግዲህ ምች እንዳይመታው ጠብቀው በትክክል ጌታ በሚወደውና በሚፈልገው መልኩ የሰጡና ስራቸውን የደበቁ የሆኑት ለነሱ ነው ከአንድ በ10 ከ10 ወደ 70 ከ70 ወደ 700 እየተጨማመረና እየተደራረበ ወረታቸው ያድጋል ያልኩት የዚህ አይነት ተውሳክ ላላስከተሉት ሰጮች ናቸው ይሄን ያደረጉማ ከሆኑ ራሳቸው በራሳቸው አበላሽተዋል ይላል ማለት ነው እና ለእንዲህ አይነቶቹ ሰጮች ጥንቁቆች ናቸውና ለሁም አጅሩሁም ለነሱ ተገቢው መንዳቸው አላቸው ወይም ወረታቸው ይከፈላቸዋል ማለት ነው እንደ ረቢህም ጌታቸው ዘንዳ በሚገባ ወረታቸው ይከፈላቸዋል እነዛኞቹ ግን በመንና በአዛ ተጠቃሚዎቹን እያሰቃዩ ነው ያሉት በእጃዙር እያስከፈሉ ነው ማለት ነው እያስከፈሏቸው ስለሆነ እኔ ምን አገባኝ ተኔ ምንም ፋይል የለህም ማለት ነው ግን ለኔ ብለህ ሰጣል ያ የሰጠው ሰውዬ እንደማታቀው ምንም ነገር በቀጥታም ሆነ በተዘዋሪ ከሱ የምትፈልገው ነገር የለም ያ ከሆነ ነው እኔ ጋራ ኮንትራት የሚሰራው አለበለዛ በዛ ሰውዬ ላይ አንዲ ተጽኖ የምታደርግ ከሆነ የምትመጻደቅበት ከሆነ ወይም ደግሞ የሆነ ያልሆነ ስራ እያዘዝክ የምታለፋው ከሆነ ያ ራስህ ያው ሂሳብክን እሱ ጋር እያወራረድክ ስለሆነ እኔ የለሁበትም ይልሃል ማለት ነው እንዲህ አይነቶቹ ጥንቁቃን ከሆኑ ግን ለሁም አጅሩሁም عند ربهم ከፍጡር ጋራ ምንም ግንኙነት የላቸውም እኔ ጌታቸው ጋራ ኮንትራታቸውን ይቀጥላሉ ተገቢ ምንዳቸውንም ያገኛሉ ወላ ኸውፉን عليهم እና ይሄንን አዳብ ጠብቀው ነፈቃ ያደረጉ ከሆኑ ያ ገንዘባችን ወጥቶ ከስሮ ይቀራል ብለው ምንም ያሰጋቸው ነገር የለም ضمانን ካሚል ሰጣቸዋለሁ ይላል ማለት ነው ወላ هم يحزنون የሚያዝኑበትም ምክንያት የለም ወላ ኸውፉን عليهم ማለት የሚያሰጋቸው ነገር ያጋጥመናል ብለው አይፍሩ እርግጠኛ ነኝ ማለቱ ነው የሚያሳዝንም ደግሞ ጥቅም አምልጦን ያ ነገር ኪሳራ ልንወድቃለን ብለውም አይዘኑ ሙሉ በሙሉ የነዚህን ሰዎች ወረታ ለመክፈል ዝግጁ ነኝ ይላል ማለት ነው ራሳቸው ግን ያላግባብ ስርዓቱን አፋልሰው ችግር ላይ ከወደቁ فلا تلومن الا نفسك ነው የሚሆነው ነው የሚለው ስለዚህ እንግዲህ አላህ Subhanahu Wa Ta'ala መጀመሪያ የምንሰጠውን ነገር ለሱ ብለን በእخلاص እንድንሰጥ የሚሰጠው ገንዘብ ደግሞ ጠይብ እንዲሆን በሐላል ከስበህ ያፈራው መሆን አለበት خبيث ለخبيث ከሆነ ان الله طيب لا يقبل الا طيبا አንዳንዱ ሰው ተማንም ዘርፎ ሰርቆ አጭበርብሮ እንደገና መጽዋት ሲሰጣ ያለ ማን ነው ከዛ ቀምታ ለዛ ሰጠ ማን ነው አንተ አቃዋሽ ነህ ገንዘቡ ያንተ አይደለም የሌላ ሰው ሀቅ ወስደ ለሌላው የምታውል ከሆነ በዛ አጅር አታገኝም ማለት ነው አንዳንዱ ደግሞ ይሰጣል የራሱ ገንዘብ ነበረ ግን ልማዱ ሆኖ ጉረኛ ነው ሁሉ ጊዜ እንዲያርገን እንዲሰርተን ማለት ያበዛል ይሄም ሌላው ችግር ነው ማለት ነው አንዳንዱ ደግሞ ተረጁን ተጠቃሚውን ሰውዬ በሆነ ባልሆነ ነገር ያዋክበዋል ይሄም ሌላው ችግር ነው ማለት ነው
እነዚህ ሁሉ ነገሮች ጠንቆች ሳይኖሩ ግን ለኔ ለጌታው ለአላህ ብለህ ሰርተህ ከሆነ ያ ነገር በምንም አይነት አይከስርብህም የሚያሰጋ የሚያስፈራህ የሚያሳዝንህ ነገር የለም ይላል አላህ Subhanahu Wa Ta'ala እና በዚህ መልኩ እንግዲህ ይሄንን አዳቡን ጠብቀን ያወጣናት ነገር ትንሽ እንኳን ብትሆን በአላህ ዘንድ ትልቅ ትሆናለች እያደገች ትሆናለች አንድ የፈረስ ግልገል ይመስላል ብለው ነብዩ እንደገለጹት በምሳሌ ማለት ነው ኢነላህ ላ ዩረቢ ሰደቀተ አሐዲኩም ከማ ዩረቢ አሐዱኩም ፉሉወሁ አሉ አላህ አንዲት ትንሽ ነገር አንዲት ብር አንዲት ወይምቃ ወይም አንዲት ልብስ ለተቸገረ ያበረከትክ እንደሆነ በእኽላስ ለአላህ ብለህ ካደረካት ያችን ነገር ራሷ እንዳለች አይደለም የሚያስቀምጥልህ ፉሉው እንደምታንከበክቡና እንደምታሳድግ ፉሉው ማለት የፈረስ ግልገል ማለት ነው የፈረስ ግልገል በጣም ውድ ነው ፈረሶች ብዙ አይወልዱም በሚወልዱ ጊዜ የጨቅላቸው ይፈለጋል በጥሩ ዋጋ ለመሸጥ ሰውየውን ክብካቤ ያደርጋል ጧት ማታ ቀለቡን ምኑ የሚያስፈልገውን ነገር ሁሉ ሲያረግለት ተድሜው ቀድሞ ቶሎ ፋጥሮ ያድጋል ማለት ነው ሲንክብካቤ ስለሚደረግለት አሁንም አንድ ሙስሊም የሆነ ሰው ትክክለኛ ምጽዋት በሚያደርግበት ጊዜ ያችን ሶደቃውን አላህ ተቀብሎት ከሆነ ያችን ሶደቃ 1 ሪያል ናት 1 ሪያል ዛሬ ሰጥተሃል ነገ ተዛትልህም ጭራሹን አለይ ብለህም አታስብም ረስተሃታል አላህ ዘንድ ግን አትረሳም እንደዛ እንደ ፈረስ ግልገል ልዩ እንክብካቤ ይደረግላታል ማለት ነው ዛሬ ይሄን ያህል ጥፍ ጨምሩበት ይባላል መዝገቡ ላይ ነገ ይሄን ያህል ጨምሩለት ይባላል ነገ የውመል ቂያማ ሲሆን ግን 1 ሪያል ጋራ ተራራ መስላ ትመጣለች ተቁጥር አልፎ ማለት ነው ያነ ያንተ ስራ ነው ሲባል ማመን ያቀተዋል እኔ ምን ሰርቼ ነው ይሄን ያህል አጅር ያገኘሁት የወርቅ የአልማዝ እንደ ህንጻ እንደ ፀሐይ የሚበራ ጀነት ላይ እንደ የተንቀለቀለ ታያለ አቤት ይሄ ማን እድለኛ ነው የማን ሊሆን ይችላል ያንተ ቢሆን ምን ይመስልሃል ይላል ያንተ እኮ ነው ይደነግጣል ሰውየው እኔ ይሄንን የሚያስገኝ ነገር መቼ ሰርቼ ይከራከራል አንዴ እንደዚህ አንዲት ሪያል ለተራበ ሰው አልሰጠህም እንደዚህ ቦታ ይለዋል አሰጫለሁ በዛች ገዛው እኮ ይሄንን ይላል አላህ Subhanahu Wa Ta'ala እና ይሄን እንግዲህ ለማግኘት አንድ ሰው መጀመሪያ መስጠት መድፈር አለበት ልማድ ማድረግ አለበት ትንሽ ነገርም ብትሆን ብታንስም ግድም ማነስ አይጎዳንም ግን ያንን ምን ሰራው ነገር ደግሞ የሚያቧሽ ነገር የሚያከስም ነገር እንዳይመጣ መጠንቀቅ ይኖራል ይህ ከሆነ ምንም አትፍሩ ምንም አትዘኑ በእኔ በኩል የሚጎልባችሁ ነገር የለም እያለ ضمان እየሰጠ ነው አላህ ወሰለላሁ ዐለ ነብዩ ወኢላሊካ